ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ አርብ ሚያዝያ 23 2018 ዓ.ም ምሽት ዜናዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። በትግራይ ክልል ያለው እብደት ቀጥሏል ሲሉ ፕሮፌሰር ክንዲያ ገብረህይወት ገለጹ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንዲያ ገብረህይወት በትግራይ ያለው እብደት ቀጥሏል በሚል ርዕስ ባሰፈሩት መልእክት በፕሪቶሪያው ስምምነት ወቅት የነበረውን ምስጢር ይፋ አድርገዋል። የህወሓት አመራሮችና ወታደራዊ አዛዦች በጦር ግንባር የነበረው ሁኔታ አስከፊ ስለነበር ጌታቸው ረዳ ስምምነቱን እንዲፈርም ይወተውቱት እንደነበር ያስታወሱት ፕሮፌሰሩ ስምምነቱ ትግራይን ከጥፋት እየታደገ መሆኑን ገልጸዋል። ይሁን እንጂ ስምምነቱ ከተፈረመ በኋላ የተወሰኑ የፓርቲው አመራሮች ስምምነቱን ለማደናቀፍ ሲጥሩ እንደነበርና አሁን ደግሞ በስምምነቱ የፈረሰውን የክልል ምክር ቤት ለመመለስ መሞከራቸው የእብደት ቀጣይ ክፍል መሆኑን አመላክተዋል። ፕሮፌሰሩ አክሎም የጦርነት ነጋዴዎች ያሏቸውን አካላት ወጣቱን ለዳግም ጦርነት ለመማገድ እየጣሩ መሆኑን አስታውቀዋል። አመራሮቹ ለጦርነት ተዘጋጅተናል አጋሮችም ማሉን የሚሉት ንግግር ተረት መሆኑንና ህዝቡም እንደማይሰማቸው የገለጹት ፕሮፌሰር ክንዲያ ለምሳሌ በአክሱም 15000 ወጣት ለመመልመል ታቅዶ የተገኘው ግን ከ100 በታች መሆኑን በማሳያነት ጠቅሰዋል። ይህም ወጣቱ ወደ ጦርነት የመመለስ ፍላጎት እንደሌለውና ለጦርነት ነጋዴዎች ጆሮ እንደነፈገ የሚያሳይ መሆኑን ገልጸዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ የተፈጸመውን ግድያ በአስቸኳይ እርምጃ እንዲወሰድ ለሀገሪቱ መንግስት ጥያቄ አቀረበ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አሳውቋል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች በሚያደርሱት ጥቃት ከቀናት በፊት በጆሃንስበርግ ከተማ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን መዘገባቸውን ይታወሳል። የኢትዮጵያ ኤምባሲ ረቡዕ ዕለት ሚያዝያ 21 ቀን 2018 ዓ.ም በደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን በወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ያለው ግድያና በደል የተሰማውን ጥልቅ ሐዘንም ገልጿል። ኤምባሲው ይህንን መልእክት ያሳለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ መሆኑም ተገልጿል። ኤምባሲው የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲካሄድና የምርመራው ውጤትም በአስቸኳይ እንዲገለጽ በደብዳቤው ላይ ጠይቋል። ኤምባሲው ባወጣው መግለጫ ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን መዘገብ ተችሏልም ተብሏል። ኤምባሲው አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮ በተለየ መልኩ ከሌሎች አፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረታቸውን እንዲጠብቁም አሳስቧል። በተጨማሪም የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በደቡብ አፍሪካ ስለተገደሉት ኢትዮጵያውያን ጉዳይ ያነሳ ሲሆን የተሰማውንም ሐዘን ገልጿል። የሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዜጎቻችን በደቡብ አፍሪካ ሲገደሉ ለመጀመሪያ ጊዜ አይደለም፣ ከዚህ ቀደምም በተደጋጋሚ አጋጥሞናል። ነገር ግን የደቡብ አፍሪካ መንግስት ለችግሩ እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን። በኤምባሲያችን በኩልም ጥያቄ አቅርበናል ብለዋል። አምባሳደር ነቢያት ጌታቸው አክለውም ኢትዮጵያውያን ዜጎችን ከጥቃቱ ራሳቸውን እንዲጠብቁ ድጋፍና ትብብር እየተደረገ መሆኑን ጠቁመዋል። ክብርት ከንቲባ ወይዘሮ አዳነች አቤቤ በዘመናዊ መልክ ማስፋፊያ የተደረገለትን የላሜ ዴይሊ ወተት ማቀናበሪያ ፋብሪካን መረቁ። የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ በአዲስ መልክ ማስፋፊያ የተደረገለትንና የሜድሮክ ኢንቨስትመንት ግሩፕ አካል የሆነውን የላሜ ዴይሊ ዘመናዊ የወተት ምርቶችን ማቀነባበሪያ ፋብሪካ መርቀው ስራ አስጀመሩ። ከንቲባዋ በምረቃው ወቅት እንደገለጹት ኢትዮጵያ ከፍተኛ የከብት ሀብት ቢኖራትም በእሴት
ሰንሰለትና በምርታማነት ውስንነት ምክንያት የሚታየውን የወተት አቅርቦት እጥረትን ለመቅረፍ እንዲህ ያሉ ዘመናዊ ቴክኖሎጂ የታገዙ ፋብሪካዎች ሚናቸው የጎላ ነው ብለዋል። ይህ ደግሞ ወተት እያገኙ ማደግ የሚገባቸውን ህጻናትና አምራቹን ዜጋ የሚጎዳ ነው ያሉት ከንቲባዋ ዛሬ በላሜ ዴይሊ ያየነው በምርት ብዛትና በአይነት ዘመናዊ መንገድ ጤናማና ከ6 ወራት በላይ ያለማቀዝቀዣ የሚቆይ የወተት ምርቶችን ማምረት መጀመሩ ችግሩን የሚያቃልል ነው ብለዋል። አክለውም ፋብሪካው ለአርሶ አደሮች ምርቶቻቸውን በጥራት ለገበያ የሚያቀርቡበትን የገበያ ትስስር በመፍጠር ረገድ የጀመረው በጎ ተግባር ተጠናክሮ ሊቀጥል ይገባል ሲሉ ተናግረዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ባለፉት 6 ዓመታት የተለያዩ ቴክኖሎጂዎችን በመጠቀም የወተት ምርትና ስርጭቱን ለማዘመን የተከናወኑ ተግባራት ውጤት ማስመዝገባቸውን ገልጸዋል። ይህ የማስፋፊያ ፕሮጀክት በምርት አይነት በብዛትና በጥራት ተደራሽነቱን በመላ ኢትዮጵያ ለማስፋፋት ታቅዶ የተገነባ ሲሆን ለበርካታ ዜጎች የስራ ዕድል ከመፍጠሩም በላይ የውጭ ምንዛሬ ወጪን ለማስቀረት ትልቅ አስተዋጽኦ እንደሚኖረውም ተመላክቷል። የማዕከላዊ እዝ ክፍለ ጦር በደቡብ ምዕራብ ሸዋ ዞን በሸኔ ቡድን ላይ እርምጃ መውሰዱ ተገለጸ። የማዕከላዊ እዝ አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ ዞን በሚገኙ የተለያዩ ወረዳዎች ውስጥ ሲንቀሳቀስ በነበረው የሸኔ ታጣቂ ቡድን ላይ በወሰደው እርምጃ ታጣቂዎችን በመደምሰስ መሳሪያና ተኳሾችን በቁጥጥር ስር መዋል መቻሉን የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ወልደ ገሪማ ብርሃነ ገልጸዋል። የህዝብን ሰላም ለማደፍረስ ሲንቀሳቀሱ በነበሩ ታጣቂዎች በተወሰደ እርምጃ በርካቶቹ ሲደመሰሱ አንድ ሻለቃ አመራርን ጨምሮ 07 ታጣቂዎች ተማርከዋል። ከዚህ በተጨማሪ ክላሽ፣ ሽጉጥ፣ የእጅ ቦምብ፣ ትጥቅ እንዲሁም የክላሽ ጥይት መማረኩን ምክትል አዛዡ ተናግረዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅርቡ የሰጠውን የ5 ቀን የስራ መቅረት ውሳኔን በተመለከተ ማብራሪያ ሰጥተዋል። አቶ ካሳሁን እንደተናገሩት ውሳኔው ተፈጻሚ የሚሆነው አሰሪው ከፈቀደው የህግ ፍቃድ ውጪ ያለምንም በቂ ምክንያት ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ብቻ ነው ብለዋል። የአመት እረፍት፣ የህክምና፣ የወሊድና የሀዘን ፍቃዶችን እንደ መቅረት መቁጠር ትልቅ ስህተት እንደሆነም የገለጹት ፕሬዝዳንቱ የህግ ትርጉሙ ምርታማነትን ለማሳደግና የስራ ዲሲፕሊንን ለማስከበር እንጂ ህጋዊ ፍቃዶችን ለመቀማት ታሳቢ የተደረገ አይደለም ብለዋል። ዩናይትድ አረብ ኤምሬት ዜጎቿ ከኢራን፣ ከኢራቅና ሊባኖስ በአስቸኳይ እንዲወጡ አሳሰበች። የተባበሩት አረብ ኤምሬቶች ዜጎቿ ወደ ኢራን፣ ኢራቅ ወይም ሊባኖስ እንዳይጓዙ ከልክላለች። የኤምሬትስ ማሳሰቢያ ኢራን ላይ ጥቃት ሊፈጽም እንደሚችል አመላካች ተደርጎም እየተወሰደ ነው። የሀገሪቱ የውጭ ጉዳይ ሚኒስተር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ ማለትም የጉዞ እገዳ መደረጉንም አሳውቀዋል። በእነዚህ ሀገራት የሚገኙ ዜጎችም በፍጥነት ወደ ተባበሩት አረብ ኤምሬትስ እንዲመለሱ አሳስቦ ሚኒስተሩን በስልክ እንዲያነጋግሩም ጠይቋል። ሚኒስተሩ በመግለጫው ላይ የሚሰጣቸውን መመሪያዎችንና ምክሮችን በሙሉ ማክበር አስፈላጊ መሆኑም ተገልጿል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤምሬቶች ዜጎች ወደ ሊባኖስ እንዳይጓዙ ከልክላ ነበር። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይ ነው። የካቲት 21 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ ተዛምቷል። ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁን በደቡባዊ ሊባኖስ የሚፈጸመው ጥቃት እንደቀጠለ ነው። በሆርሙዝ ወሽመጥም ቢሆን የመርከቦች እንቅስቃሴ እንደቆመ ሲሆን ቴህራን ከአሜሪካ ጋር የምታደርገው የሰላም ውይይትም ተቋርጧል። በተያያዘ ዜና ኢራን በአሜሪካ ላይ ያነጣጠረ አዲስ የድርድር ሀሳብ አቀረበች። ኢራን በፓኪስታን አምባሳደሮች አማካኝነት የተሻሻለ የድርድር ሀሳብ ለዩናይትድ ስቴትስ ማቅረቧ ተሰምቷል። የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቃኒ አገራቸው ዘላቂ ሰላምን እንደምትሻ ቢገልጹም በሀገር ውስጥ ያሉ ከፍተኛ የሃይማኖት መሪዎችና የፓርላማ አባላት ግን የኒውክሌር መርሃ ግብርንና የሆርሙዝ ስትሬት ጉዳይን ከድርድር ውጪ መሆናቸውን አሳውቀዋል።
ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።